የሚያደርግበት በቃ ስራ የሚሰራበትን ነገር እኛ ልናመቻች እንችላለን። ከዛ ውጭ ግን እኛ ገንዘብ አናሰባስብ። አይ ለዚህ ልጅ ግን ተመልሶ የሚሄድ ከሆነ ወደ ልጅቷ ምንም ነገር አይገባም። ልጅቷን ነው የሚፈልገው። ልጅቷን ማገናኘት ብቻ ነው የሚጠበቀው። ምክንያቱም ልጅቷ እየመጣች ያለችው ለልጁ ገንዘብ እንደሚሰባሰብ ጀመረ። እኔ ግን ማለት ነው ልጁ ለምን እንደሚያስለቅሰው አላውቅም። ስማ ዘጠኛበት የተኛበትን ጉድጓድ አሁን ነው ጉድጓድ ለሱ ራሱ ጉሬ ቢቀይር አሪፍ ነው። ቀዳዳ ቢቀይር 9 ዓመት አንድ ቀዳዳ ውስጥ ተኛ እና ምንድነው እንደዛ አንገቱን የሚያስደፋው? እኔ እኮ ቀና በል አልኩት። ቢቸግረኝ ቀና በል 9 ደምቆ አመጣልሃለሁ አልኩት። አሳዝነኝ። እና ለማንኛውም ችግር የለውም። ልጅቷ ጋር የሚሄድ ከሆነ እውነት እንደተባለው የሚታረቁ ከሆነ በኋላ እናያለን። በውስጥ በኩል እያወራን ነው እንግዲህ መስጨረሻውን ሚዲያ ላይ ዛሬው እንመጣለን። ያው ሚዲያ ላይ የተጀመረ ነገር እንግዲህ ሚዲያ ላይ ነው የሚያልቀው። ስለዚህ ሚዲያ ላይ እዚሁ ጋር እንጨርሰዋለን። አዎ እንግዲህ የወንዶች ጉዳይ ያው ለህዝብ ማገልገሉን ይቀጥላል። 2018 ከገባ በኋላ በተለይ ብዙ ጉዳዮችን ብዙ ችግሮችን የብዙ ሰው ችግር እልባት የሰጠን ሰዎች ነን። ልንመሰገን ይገባል። በስማችን መንገድ ሊሰየምልን ይችላል። ወላሂ እንደውም እኛ በስማችን አንድ መንገድ ሊሰየምልን ይገባል። ወንዶች ጉዳይ እዚሁ ቲክቶክ ላይ እኛ ኮዋው እንዴ ከዚህ በላይ እንዴት ዋጋ እንክፈል? በጣም ለዚህ ህዝብ ዋጋ እየከፈልን ያለን ሰዎች ነን። የወንዶች ጉዳይ መንገድ ብለን መክፈት አለን እና ስለዚህ ማን እዚህ ሚዲያ ላይ መጣ ቀጠሮ ይዛችኋል አሉ እኮ ለዛሬ ልጁ ይመጣ የለ እንዴ? ሙለር እንደዛ አለ ትላንት። አዎ ይመጣል እታረቃለሁ ብላለች ብለዋል። እንግዲህ መጨረሻቸውን ልጁ ደግሞ ሲጠይቅ እኔ አልፈልግም በቅቶኛል፣ ካሁን በኋላ ትናንትና ያደረገችው ያዋረደች ነገር ይበቃል ብሏል። ከዚህ በላይ መዋረድ አልፈልግም በሷ ብሏል። ያለውን ነገር እንግዲህ ማታ በደንብ እናየዋለን ብለን እናስባለን። እሱ ግን ሰማ ዛሬ እሱ ጓሚል ከሆነ ሀቢባ ለካቸው ነው ብዬ ነው የማስበው። ሁለቱን እነሱ እኛ ላይ ድራማ ይሰራሉ ብዬ ነው የማስበው። አሁን ዛሬ እሱ ጓሚል ከሆነ እኛ ፈጣሪን ነው እኛ ነገሮችን የምናይበት አንግል በጣም የተጠና በጣም ረቂቅ በሆነ መንገድ ነው የምናየው። ስለዚህ ዛሬ ጓብሎ 3ኛ ቀን እመጣለሁ ከተባለ ህይወታችሁን 7ኛ ሰማይ ቤት ነው የምንልከው ከቲክቶክ እኛ መጀመሪያ መመጣናቸው እንዲታረቁ እንዲዋደዱ ፍቅራቸው እንዲመለስ ትዳር እንድትይዝ ልጅቷ። ምክንያቱም አብዛኛው ሰው ገንዘብ ሲጠብቅ ሲፈልግ ትዳር ያላዘ ገንዘብ ያላዘ ብዙ ነው አረብ ሀገር ላይ። ስለዚህ እንደዛ አይነት ሰው እንዳትሆን ትክክለኛ እውነተኛ ትዳሯን እንድታጣ ስለማንፈልግ ትክክለኛ ባሏን እንድታገባ የሚወዳትን ስለምንፈልግ ይዘን መተና እንዲታረቁ። ግን ትላንትና ያደረገችው ነገር እጅግ በጣም አሳፋሪ ነው። ልጁን እንደምንረዳው እርግጠኛ ስለሆነች ከተመለሰች ተመለሰች። ግን እሷ ከተመለሰች በኋላ ለልጁ ምንም አይነት እርዳታ አይደረግለትም። ይህን አስረግጬ የምናገር ይዘጋል። ትክክለኛ ፍቅርህን ፈልጋ የምትመጣ ከሆነ በስተቀረ መጀመሪያ በቃ ጆዬ በኋላ እንገናኛለን። ሳንብላ እና ይመቻቹሽ። በኋላ ስማ ራስ ራስ ሳኒም ወይ ራስ አንተና ጆገር በጣም ወስደታቸዋል። ፈልጋለሁ ውስጥ ደውላለሁ። ምሳ እንብላ። ለማንኛውም ምሳ ብሉ። ምሳ ፖለቲካ ዙሪያ ነው። በፖለቲካ ዙሪያ አፍልታቸዋል፣ ገላቸዋል። እሺ ኖ አስቁማ። ይኸውልህ መሐመድ ስልጤውንም ንገረውና እናንተን ሰዎች አስቁሙልን። ገባ? የሆነ ኮሽ ባለ ቁጥር ውስጥ የሚፈታ ነገር ውስጥ የሚፈታ ነገር። እሺ ብራዘር ሰሊም እሺ ያ በቃ ጆዬ ይመቻችሁ። በቃ በኋላ እንገናኛለን ሁላችንም እዛ ላይ። አይ ብራዘር ሰሊም ወይ ጊራስ እንዴት ነሽ? ሰላም ነሽ? አለሁልህ። የአንቺ ደህንነት የተጠበቀ ነው። እሺ ወንድም፣ አንቺን የሚናገር እሱን ብቻ አይደለም አንቺን የሚናገር እሱን ብቻ ሳይሆን ሙሉ ቤተሰቡን የወንዶች ጉዳይ ወደ ሰማይ ቤት ለመላክ እንገደዳለን። እሺ እነኝ አላያቸውም እኮ በሌላ ስልክ አባቱ። እኛ እኮ እዚህ ጋር አንድ ስልክ ይዘን እኮ በዚህ ጋር ነው የምናያቸው የሚያወሩት ወሬ። ይሄ ደግሞ ይሄ ጆን ባባ ደግሞ ሆነ አቃጣሪ ምናምን ነው የሚባባሉት ቁጭ ብለው ንውጭ ሳክሽ እንደ ማናቅ መስሎሻል? ማናያችሁ ይመስልሻል? ማናያችሁ መስሏችኋል?
ሪከርድ አድራጊዎች በአንድ ስልክ እንደዚህ በአንድ ስልክ እኛን በአንድ ስልክ እንዲይዛችሁ አይደል እንዴ የምታዩት? ማናችሁ መስሏችሁ ነው? ይመስላችኋል? ያቺን መሲ ብሪጅስቶንም ከስራችሁ ትሄድና ይሄ ጆን ባባ ቢል ይሄው ደግሞ ይሄ አልቃሽ ዲዜ ሙለር ይሄ አልቃሽ ይሄ ጆን ባባ ግን ጠንካራ ይመስላል፣ ግን አንዳንዴ ደግሞ የሚናገረው ነገር ያናድዳል ምናምን ሰምቻለሁ። ሴቶች ደግሞ ትልካላችሁ፣ ሂዱ ግቡና በጥብጧቸው ብላችሁ ትልካላችሁ። ሂዱ ትልካላችሁ። በጎች እናንተ በጎች ይመጣሉ። ሂዱና ገስት ገብታችሁ ተሳደቡ ምናምን ብላችሁ ትመጣላችሁ። ችንችን ሙድ ለጋሽ ማሙዳል እንዳንነካካ እንዳንቀያየም። እኛስ እንዲህ ፊት ለፊት ያለ ነው ፌሉ እናመሰግናለን። እኛስ ፊት ለፊት ያለ ነው እንተያያለን፣ ሰው ነን። እናንተ አትታዩ። እንዴት እንቅጣችሁ? እንዴት እናውራችሁ? ዝም ብለን ወይኔ በሳቅ ሞትሽ ነው። እናቃለን ብንናገር እናልቃለን አለ ሰውዬው። እናቃለን እና ሰሊምዬ ብዙ በጣም እንትናት ነው፣ ግን ጥሩ ነው። የተኛ ሰው ሲነሳ የእናንተን የተቆረጡ ቪዲዮዎች ማየት የሚፈልግ ብዙ ሰው አለ። ግን በተቻላችሁ መጠን መጥፎውን ብቻ አትቆረጡ፣ ጥሩንም ደብለቅ አድርጉ። መጥፎ ብቻ የቆረጣችሁ ሰው ከሰው እያጋጫችሁ ነው። አንቺ ቤቤ ኪዊን ምናምን ብቻ ሪካርዶች ጥሩን ነገር አያይዛችሁ ፖስቱ። እሺ ተናገርና ያሸንፍክ አሳስብም። ኧረ እናድራለን። ምን አባቱ ተያይዘን እስር ቤት ብናድር ነው ሌላ የስራው ባህሪ ነው። ታይ ይሁን። እሺ ከጎኑ አያይዙት። ጥሩንም መጀመሪያ መጥፎውን አድርጉትና ከጎኑ ደግሞ ቀጥሉበት ጥሩውን ነገሩን እንጂ መጥፎውን ብቻ ፖስታችሁ ሰው ከሰው ጋር ታጋጩ። እሺ ሰሌም ፎሎ አድርጊኝ። ለማንኛውም ብዙ ሰዎች እንዲሁም መጣላችሁ ሰዎች ፎሎ እያረጋችሁ እንደምን እንደተቀመጣችሁ አላውቅም። መጣላችሁ አለው እናንተም አታ ሱቅ በደረቴ ና አንተ ምንድነው ዥው የምትለው በስሬ ና ችግር አለ? ሰሊም ፎሎ አድርጊ። እሺ አንድ ወንድማችን ደግሞ መጣና እስቲ ሱቅ በደረቴ እንዲሁ ወንዶች ጉዳይ እኮ እንዲሁ በዋዛ እኮ አይደለም። ና እስቲ ቪዲዮ ከፍተህ እንደው ያለውን ነገር በደንብ ሪካርድ አድርጊ ትሰጪኛለሽ? እሺ ሰሊም ይህን ልጅ ታፕ አድርጉ ባካችሁ፣ ታፕ አድርጉ ሪካርድ አድርጊ ትሰጪኛለሽ? እሺ ሰሊም በነገራችን ላይ ቪዲዮ አልከፍትም፣ ይቅርታ። ለምን? በጣም ክብረት ይስጥልኝ። በጣም አመሰግነው። ለምን አልከፍትም? ቪዲዮ አልከፍትም አይደለም። አይ መክፈት እችላለሁ እኮ ችግር የለውም፣ ግን እኮ በቃ ችግር ከሌለ ስለማልፈልግ ነው። ባባዬ ከዚህ በፊት ቪዲዮ ከፍት ነበር። አሁን ለምን አከፍትም ታዲያ? ችግር ምንድን ነው? ቪዲዮ ከፍት ነበር ከዚህ በፊት። ቆይ ለምን አከፍትም? አሁን ምንም ችግር የለም። ማርያምን እኮ ክፈት። ለምን ችግር ምንድን ነው ማለት ለምንድን ነው የማትከፍተው? ለምንድን ነው? እንዳታናድደኝ እንዳታሳዝን። ቪዲዮ መክፈት አቁሜያለሁ። ለምን ለመናገር አላሳዝንም። በጣም ጥሩ ሰውና በጣም መልካም ሰው ነክ። መልካም ሰው ከጎንክ ያለ ሰው ነክ። ያንን ነገር ተወውና ዝም ብለን በኖርማል እናወራለን። ያንን ነገር በቃ ሰውና ቪዲዮ ክፍት አወራ። እሺ ቪዲዮ ካልከፈትኩ ብለህ የምትናገረኝ ሰው አሁን ከመኝቴ ተነስቼ ነው ቪዲዮ ከፍቼ ማውራት። ከምን ቆንጆ ስላልሆንኩኝ እኮ ነው። በጣም አስቀያሚ ስለሆንኩኝ እኮ ነው። ለዛ ነው። የሰው ፍጡር እንዳለ ቆንጆ ነው አባቱ። እግዚአብሔር የፈጠረው ፍጡር እንዳለ ጠማማም ካረገ እግዚአብሔር ነው፣ ካቀናም እግዚአብሔር ነው። እሺ የእግዚአብሔር ፍጡር እንዳለ ቆንጆ። ቴንኪው አመሰግናለሁ። ደግሞ ወንድ ልጅ ከዝንጀሮ መልስ ጋር ቆንጆ ነው። ይሄው አባት የሊቢያ ሰማይ እንደዚህ ነው። ወንዶች ጉዳይ አባል በጣም ቁጥር አንድ አንተ ስለሆንክ ደግሞ በጣም ደስ ይለኛል። እሺ ቁጭ በል የሆነ ቦታ ዛፍ ላይ ዛፍ እንግዲህ ይሄው አረ ቁጭ ብያለሁ። ምን ሆንክ ወንድም? ምን ነው ካፋ ሁለት ፀጉር ነው ያለኝ ላበጥራት። ሁሉም ችግር የለም።
ኧረ አልከፋኝም። ምን ይከፋኛል? እስቲ ወደ ጎን በጣም ደስ ስላለኝ እኮ ነው። አይታየንም እኮ አልታየንም። በጣም ደስ ስላለኝ ዳመና ምናምን ነው የሚታይ። ባባ አንተ ታምራ ያው እሺ። አሁንስ አይዋ የኔ አባት እንዴት ነሽ? የኔ አባት አሁን ላጥፋ ቪዲዮን? ቆይ ለምን ቁጭ ብለን አናወራም? እንዴ አንተ ቪዲዮ ያለ ቪዲዮ እኮ የማታወራ ልጅ እኮ ነው። እሺ አረች ምን ነው የኔ አባት? አይ ብራዘር ታዝናኝ የሆነ ነገር ላወራክ ስለፈለኩኝ ስለነበርኩ ነው። አውራኝ እኔ ያለው እንዴ የሆነ ነገር ላወራክ ስለፈለኩኝ ስለነበር። እሺ አውራ፣ ችግር የለውም። ዘጋና አውራ። አረ ችግር የለውም። በቃ ዘጋና ያክብርልኝ። እሺ ዘጋና በቃ ቴንክ ዩ። ሁላችሁንም አመሰግናለሁ። ችግር የለውም ብራዘር። እሺ የኔ አባት ሙለር በጣም ምርጥ ልጅ ነው። እኔ ሁሌም ከጎን ነኝ። በጣም አሪፍ ልጅ ነው። እግዚአብሔርን